መተናል አይገርም ይገርባ ውርነው ሰላም ጤና ይስጥልኝ እንደምን አላችሁ ውድ ቻናል ቤተሰቦች ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ ማለት ነው። እንዴት ነው አንድ አስተያየት ደርሶኛል በስምሽ ብታረጊው ደስ ይላል የቻናልሽን ስም የሚል ኮሜንት ደርሶኛልና ምን ትላላችሁ እናንተ? እኔ መስኮት ቤት ያልኩት በምክንያት ነው ግን ብጽት ቲዩብ ቢሆን ጥሩ ነው ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። ይሄንንም እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ቪዲዮውን ደግሞ ላይክ ማድረጋችሁን እንዳትረሱ። ላይክ አድርጉ። ኤኒ ኮሜንት ካለ ደግሞ ኮሜንት ማስቀመጫው ላይ አስቀምጡልኝ። Mercy upon us. ነይ አይ ቲንክ መለየቱ ይሻላል መሰለኝ። ማለት አስብኩበት እኔና አንቺ አይ ቲንክ ጓደኛ ማቾች ነው ይሻላል አይደል? እሺ አንድ ሳምንት የሴት አጣለው ይሻል ሲገኝ ምን ያስከፋ ሄሎ አልመጣም። በእናታችሁ አጫጭቁኝ እጭ እናንተ ናችሁ ጉድ ይሰራችሁ። ሲጀምር ነው ቀኛለ። አዎ እመጣለሁ። እሺ ቤቢዬ ምን ሆኖ ነው ደግሞ? ሄሎ እማ ማን ልበል? እኔ እኮ ነኝ። ገረጣሁብሽ አይደል? እኔ እኮ ነኝ። ተሳስተሃል። ስልክ ላይ የደወልከው እማ ስሙ መጠራጃ ቤት ደርሼ ልምጣ። ሽንት ቤት ደርሼ ልመጣ ነው። ምን አልከኝ? አንቺ ደግሞ ልታረግበት ያቺ ልጅ ናት። ልታሳብደኝ ነው። አረረረ ቀሽት ትመስላለች። ከአንድም ሁለቴ እድሉ ነበረኝ፣ ፈርቻ ያሳለፍኩት። ወይኔ ወንድሜ አዝረክርካለች። የት ትደርሳለች ተባልክልች? አሹፈሽ ሞተሻል። ትሳደባለህ እንዴ? ሄዳለሁ። እሺ ራስህ ጉዳይ። እሺ በእናትሽ ይቅርታ። ይሻላል። ቴንክ ዩ። ግን ስሟ ማን ነው? ሳምሪ ትባላለች። ሳምሪ ያምሻል እንዴ? አንቺ ዝም በይ። እብድ ነሽ። እባክህ ልቀቀኝ። ወንድሜ ቂጡ እስኪቃጠል ነው የሚወድሽ። ፈርቶሽ ነው። ያምሻል። እብድ ነሽ እንዴ? ይመቻችሁ። ምን የልጅ ወሬ እኮ ዝም ብላ ነው። ኢትስ ኦኬ። እሳት በሌለበት ጭስ አይታይም። እንታወቅ። ዝናቡ ማለቴ ሄድ ይባላል። እንግዲህ በቪዲዮቹ ዘና ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። ሰሞኑን የምንሰማው ነገር ደግሞ ልክ አይደለም። የሆነ ሰሞን መፋታት ነበረ። አሁን ሰማን ያለው ነገር ሞት፣ ከትዳር በኋላ ሞት ነው። በባለፈውም በሁለተኛው ቀን ሞተ ሲባል ሰማው አንዱ። አሁን ደግሞ ምን እንደሚለን እስቲ ወንድማችን እንስማ። የሰው ልጅ ህይወት እንዲህ በቀላሉ በአደባባይ ሲቀጠፍ ማየት እጅግ ዘግናኝና አሳዛኝ ነው። ትዳር ከመሰረተ ገና 2 ወር የሆነውና የባንክ ባለሙያው አቶ ተመስገን ዳንኤል ዛሬ ጠዋት ወደ ስራ በመጓዝ ላይ ሳለ በጌዲዮ ዞን ገደብ ከተማ በአደባባይ
ሕይወቱ አልፏል። ግድያው የተፈጸመው በቂም በቀል ተነሳሽነት ሲሆን ገዳዩ ሚስቴን አገባህብኝ በሚል ሰበብ በሽጉጥና በስለት አሰቃቂ ጥቃት ፈጽሞበታል። አቶ ተመስገን ገና የ2 ወር ትዳር እንደያዘ ነበር ሕይወቱ የተቀጠፈው። አሁን ላይ ተጠርጣሪው በቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል። ለሟች ቤተሰቦችና ወዳጆች መጽናናትን እመኛለሁ። ነፍስ ይማር። እንደሰማችሁት ነው እንግዲህ ወንድማችን ትዳሩን ጠግቦ ላይፉን አሳልፎ ገና ልጅ ሳይወልዱ እንኳን በ2 ወር ውስጥ እንግዲህ ህይወቱ ተቀጭቷል። ባጭሩ በጣም ነው የሚያሳዝነው። እንደዚህ አይነት ነገሮች እየተሰሙ ነው። በጣም ነው እንጃ፣ ይከብዳል በጣም። ባለፈው በበቀል ተነሳሽነት ነው ህይወቱን ያጠፉት። ያሳዝናል በጣም። ያላቸውን ነገር ባናቅም ግን ለእንደዚህ አይነት ደረጃ ባይዳረስ ሰው ግን ጥሩ ነው። ምን ይለናል እስቲ? አሁን የተሰማ አዲስ መረጃ አለ። የፎቶ ፊልተር የሚጠቀሙ ሴቶችም ሆነ ወንዶች እውነተኛውን ማንነታቸውን እንደሚጠሉና ዝቅተኛ በራስ መተማመንን እንዳላቸው የሚናገር ጥናት ወጥቷል። በማህበራዊ ሚዲያ ላይ ፊልተር መጠቀም ራስን ከማስተዋወቅ ፍላጎት፣ ከሌሎች ዘንድ ተቀባይነትን ከመሻትና በራስ መተማመንን ከመገንባት ጋር የተያያዘ ቢሆንም ፊልተሮች የሰውን መልክ ከማሳመር ባለፈ ፊልተር ዲስሞርፊያ የሚባል አሳሳቢ ደረጃ ላይ የሚደርስ ሲሆን ግለሰቡ በመስታወት ከሚያየው ትክክለኛ መልኩ ይልቅ በፊልተር የተስተካከለውን ፊቱን ማፍቀር ይጀምራል። ይህም በእውነተኛው ማንነት ላይ ጥላቻንና ዝቅተኛ በራስ መተማመንን ሊያመጣ ይችላል። እንደሰማችሁት ነው እንግዲህ ፊልተር መጠቀም በራስ መተማመንን ያጠፋል የሚል ጥናት ተጠንቷል። ሳስበው ምንድነው ፊልተር ሌላ ያው እንደ ሜካፕ በሉት፣ ፊልተሩን ስትጠቀሙት እንደ ሜካፕ ነው ፊታችንን የሚቀይረው። ለዛ ነው የራሳችንን ፊት ቀርጸን በምናይበት ጊዜና የፊልተሩን ያለበትን ስናይ ላይጣጣምልንና አንድ ላይ ሆነልን ስለሚችል በዛ ዙሪያ አስበው ይመስለኛል እንግዲህ ሰልፍ ኮንፊደንሳችን እንዲጨምር በራሱ ናቹራል ሆነን ብንቀርጽ ይላል ወንድማችን። ቀጣይ ደግሞ ቤኪ 1.6 ሚሊዮን ገብቶ ጎረቤቶቹ ምን ይሉታል? ሰላም ነው አባ። ሰላም እንዴት ነው? አለሁልሽ። መጠጥ ጠጣለህ እንዴ አንተ? እኔ መጠጥ አልጠጣም። መጠጥ አልጠጣም። እንዴት አስችለው ነው ግን? የሀገር መጠጥ ቤት ነው ያለው ሰፈራችሁ? ሰፈራችን ውስጥ በቀኝም በግራም እንዳለ መጠጥ ቤት ነው። አትጠጣም አንተ? እኔ ግን አልጠጣም። አንደኛውን ቤት ራሱ አልገባ። አንደኛቸው ቤት አልገባ። ግን ሁሉም ወጣት እዛ መጠጥ ቤት ነው በቃ እንዳለ እዛ ናቸው ወጣቶቹ። ግን እኔ አንደኛቸው ቤት አልገባም። ስፖርተኛ ነህ ማለት ነው? አይ አይደለም። ስፖርተኛ አይደለም? እና ለምን አትጠጣም ታዲያ? ስፖርተኛ ዱቤ አለብኝ። ዱቤ አለብኝ? ብድር ስላለበት መጠጥ አይጠጣም። እንግዲህ እውነቱን ነው። ብድሩን ሳይመልስ መጠጥ ለመጠጣት ቢሄድ ሌላም ወጪ ነው የሚጨመርበት። ብድሩን ሳይከፍል ደግሞ ላያስጠጡት ይችላሉ። ቀጣይ ደግሞ ሊያሾው ስለ 1 ብርና ስለ ማርታ ጎይቶም ምን ትለናለች? በላየው ማርታ ጎይቶምና 1 ብር ቪዲዮ ለቀው ነበር ጋይስ። ሳይው ልቤ ትክክከከከከከ ያሉት ሁለቱንም ሳያቸው በጣም ነው የሚያምሩት። ቢታበሱልን ደስ ይለናል። ያምራሉ። ያምራል ቪዲዮአቸው በጣም ነው የሚያምረው። 1 ብር ማርታ ጎይቶምን በጣም ማድነቅ ጀምሮ ነበር። የሆነ ቀን ጀምሮ የሆነ ፊልም ካስመረቀች ጀምሮ ጋይስ ፖስተሯን ከኋላ ለጥፈው ሲያፍንላት ነበር። ተጠባበሱ ፍቅረኛ ማቾች ናቸው ለማለት አትቸኩሉ። 1 ብር ደጅ እየጠና ነው ማለት ያለባችሁ። ለምን አትሉኝም? የፊልሟ ኮንሰርት ጊዜ በኋላ በፖስተሯ እየዘፈነላት ነበር። ወድጄ ካንቺ ሌላ እዚህ ምድር ላይ አዲስ አበባ ላይ ኢትዮጵያ ላይ አንድ ቆንጆ ሴት የለም ምናምን እያለ እየዘፈነላት ነበር። አንድ በይ እና ፎንቃ ሳይገባለት አይቀርም 1 ብር። እንደዛ ነው። አብረው ናቸው። እሱን አላውቅም፣ አላጠራውም። ግን ጀስት ፍሬንድ ይመስሉኛል። ግን 1 ብር የወደዳት ይመስለኛል ማርታ ጎይቶምን ሳስበው ፎንቃ ይመስለኛል። ደግሞ አንድ ሰው እንዳይናገረኝ ጋይስ ምን ነው ላይ ካታረጉ
አንድ ሰው እንዳይናገር ይመሳቸው ከተጠባበሱ ምን አባቱ ያምራሉ። ሁለቱም ወጣቶች ናቸው፣ ቆንጆች ናቸው። ደግሞ ማርካ ምን አባቱ ጌታ እንዲህ ነው ያማረባት። አበባን የሚሰለችላችሁ ዋው ጌታ ለምን ለጆን ብቻ ታግዣለሽ? ለምን ለጆን ዳንኤል ብቻ ታግዣለሽ? ደስ ስለሚለኝ ስለሚመቸኝ አድናቂው ስለሆንኩኝ ለጆን ዳንኤል አከስኩኝ። ከዛ ማለት ያገባሻል ቪዲዮ ከፍተሽ ዩቲዩብ ከፍተሽ እንደኔ ቁጭ ብለሽ ደጋፊዎችሽን ወይ የምትደግፉን ሰው ይዘሽ ማውራት ነው። እናንተ የምትደግፉትን ሰው የምትፈልጉትን ሰው አይደለም የምትደግፉት። ልታዥ ይፈለግሽ እንዴ? ወረኛ እውነት ያየሁትን ነገር እየተናገርኩት። ጆን ዳንኤል ምንም አላደረገውም፣ መብቱ ነው። በአንበሳ እንጫወት አልጫወትም ብለው መውጣት ይሄ ልማዳቸው ነው። ወጥቶ ግን ስሙን ጠርቶ አልተናገረም። ብዙ ጊዜ ኢትዮጵያ ያሉት ቲክታከሮች አይናገሩም ሲያስጠጧቸው። እዚህ ከኔ የመጣው እዚህ ሰፈር ተንበርከክ ፖሊስ ጣቢያ ውሰዱኝ። ዝም በል የምን ፖሊስ ጣቢያ? ከኔ ያመጣው ጎማውን ከኔ ያመጣው እኮ ነው። ጎሚስታ የምሰራው እዚህ ሰፈር ጎሚስታ አለ። ተንበርከክ አምጣ ጎማውን። ይሄ ውሰደው። ምን አጠፋው? ማዘርዬ ምንድነው ኪስ ያለው? አውጣ ኪስ ያለው አውጣ ኪስ ያለው አውጣ። ዶሮ አጥሻው ስር ወልዳ ከሞራሪ በላይ ስልክ ላይ መንፈስ ሰርቀና ምትወላል ሰርቆ አውልቅ ጃኬቱ ዝም በል አውልቅ ዝም በል ጣቢያ ምን ሊመቱት ነው? ቀጥቅጣችሁ ገደላችሁ እኮ በእግዚአብሔር ይዛችኋል። ዝም በል የት ነው ሰፈር? ከኔ የመጣው እዛ ላይ ሰፈር ነኝ። አውጣ ሲመታወቂያ አውጣ። እሺ ስም ማን ነው? ዳንኤል ነው ስም? አዎ ዳንኤል ነው ስም። ስንት አመት ነው እንዴ? ልትረይ ነው እንዴ? ዝም በል እሺ። መታወቂያ ከኔ ያመጣው ስልኩ የጓደኞች አሰራ ብሎ አውጣ መታወቂያው። ይሄ መታወቂያ ዝም በል ተንበርከክ። ዝም በል ተንበርከክ። ሌባ ነህ አይደለም? ዝም በል ሌባ ነው። እሺ ነኝ። ፖሊስ ጣቢያው ሳቢባ ዝም በል ያዝ ቆይ ሌባ። ኧረ ስለ እግዚአብሔር ብላችሁ ዝም በል ሌባ። መቼ ነው ኢትዮጵያ ሕዝብ እንደዚህ ፖሊስ ሆነው? ምንድነው እኔ ላይ ነው እንደምበረቱት? እኔ ብቻ ነኝ እንደ ሌባ? ዝም በል ሁላችሁም ሌቦች ናችሁ እኮ በየስራችሁ። ኧረ ፖሊስ ጣቢያ ውሰዱ ይወጣል። እንግዲህ ሊያሾ እንዳለችን ፍቅራቸውን ያስምርላቸው። እውነት ነው፣ ፍቅራቸውን ያስምርላቸው። ኢንፎርሜሽኑም የለኝም አለች፣ ግን ሲመስለኝ ደግሞ እኔ ትንሽ እንደ መጀማመር አይነት ነገር ያው ሴትም ስለሆነች እሷ ኮራ ዘና እያለች እሱ ደግሞ ያው ደጅ እየጠና ነው ሊያልሽው እንዳለችው ያው ደጅ መጥናት ያለ ነው። እችን ውብ የመሰለች ቆንጆ ልጅ ለማግኘት ደግሞ ደጅ መጥናት ግዴታ ነው። ዝም ብሎ በቀላሉ ማግኘትም አይቻልም። ያለውን ቪዲዮ ደግሞ እንመልከት። እስኪ አፈና አትክፈት። ተረኛ ጥራ። እሺ ተረኛ ነኝ። አሁን ያንተ የኔ ባልቶ ወይኔ እንደ ሰብሬ ነው። ምንድነው? እኔ ቆንጆ እስኪ በቃ ታታሽቀ ተረኛ ጥራ አይደል ተባል። ምንድነው? ይሄ ኬዙ በጣም ከባድ ነው። ሆስፒታል ሂጂና ተቆራጩ። እኔ መስራት ምን ይችላል? ተረኛ ጥራ አይደል ተባል። ውጭ ሲጀመር ነው ወንድ ነው የምሰራው። ወንድ ጥራ አላልኩም አንተ? እሺ ተረኛ ናግባ ተረኛ። አንተ ሴት ይሄ ወንድ ማዘሪ እግሪ ምንድነው? እኔ አባት እኔ ስብር እኔ ክልቾ ልበደል። ስፔሻል ክፍሉ ይዘጋጅ፣ ስፔሻል ክፍሉ ይዘጋጅ። ሱሪን ውስጥ አውርጫት፣ ፓንቷን ማውልቂያትና ብዙ ስራዎችን እንሰራለን ነበር። እኔ ነኝ ከፍሎ አካውንት ንገረኝ። ችግር የለውም። 1735 ስንት መጣ? 3670 3670 ስማታ ታደሷ አሰማትም እንዴ? ሴት አሰማም አንተ ማለት ነው። ሴቶችን መስማት አለብን። ስማት
ይህንን ያውቃሉ? በደቡብ ኮሪያ ውስጥ እንግዲህ አንድ ወንድና አንድ ሴት ትዳር ሲፈጽሙ ሀገሪቱ $38,000 እየከፈለች ትገኛለች። ይህም የሆነበት ምክንያት ደግሞ ሰዎች ትዳር እንዲይዙ ለማበረታታትና ብቸኛ መሆንን ለማስቀረት አስበው እንደሆነም ተገልጸዋል። ያደለው ሀገር እንደዚህ ነው። እኛ ጋር ሲድር ቢመጣ ጥሩ ነው ወይስ ደግሞ ሌላ ሀሳብ አላችሁ? ኮሜንት ላይ ይምጣ እንጂ $38,000 አሰባችሁታል? በእኛ ሀገር ቢመነጽር ጥሩ ነው እንጂ እንፈልጋለን። ይምጣ 38,000 ግን አሰባችሁታል? ዶሮ እንዴት ነው ነገሩ? ሲንግሎች እንዳይበዙ ለመጣ እዛ ሄደን እናግባ እንዴ? አይ በቃ እዛ ሰርጋችንን እዛ ነው የምናደርገው። ሴቶች ባል ወደዛ ሄደን እንፈልግ መሰለኝ። ቀጣይ ያለውን ቪዲዮ እስቲ እንመልከት። ሰላም ጋይስ እንዴት ናችሁ? አሁን እንግዲህ እራት እየበላን ነው። እዚህ ያሉት ስማቸው ባላቃቸውም በጣም ነው እና በጣም ነው የሚያምሩ ሴታፑ። አሁን በረዶ ይበላል። አይ ሚን ሳልመን ፊሽ ከዛ በፊት ላሳያችሁ የምፈልገው ማለት ነው። ከዛ በፊት is this the shot? Yeah, this is a small one. This is the cup. Oh, so we can finish. Yes, you can. Because this is very strong. It has alcohol. 53 degrees. That's the highest alcohol. Yes, almost. This is Chinese alcohol. You drink. Well, try one. እንዳይዞርብህ. This is pure alcohol. This is like the purest alcohol ever. It's gonna hit me. You want to try? አሁን ይቀራላል ነው በጣም ነው የሚጣፍጠው ግን ደግሞ አልኮል በቃ ራሱ በቃ ከዚህ ነው የሚቀዱት። ጃኒ የኛ ናት የኛ ናት የኛ ናት የኛ ናት። እኛ በህይወት ያለን አዶናይ ከንፈሯን መሳም አይችልም። አዶናይ እንዳይሰማችሁ ሁላችንም እንወዳታለን 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 ጓደኛችን። እንደሰማችሁት ነው እንግዲህ። እንደዛ ማለት ይቻላል እንዴ? ኧረ አይቻልም ወገን። እንዴ ጃኒ የኛ ናት አዶናይ እንዳይሰማት አዶናይ እንዳይሰማችሁ። ለማንኛውም ሌላ ክስ ውስጥ እንዳትገቡ ውዶች። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። በማል ቁም ነገሩን ጣል እያደረግን ደግሞ ፈታ ዘና እያለን ደግሞ አሳልፈናል ማለት ነው። ዛሬ ቪዲዮን ከወደዳችሁት ላይክ አድርጉ ፕሊዝ። ላይክ። የኮሜንቱን ጉዳይ ደግሞ እንዳትረሱ። ስሙ በብጽዕት ይሁን ወይ በመስኮት ቢቲ ይሁን ኮሜንት ተሰጥቶኛል። እኔ መስኮት ቢቲ ያልኩበት ምክንያት አለኝ። ብጽዕት ቲዩብ ይሁን የምትሉ ከሆነ ደግሞ ረጅም የሚሆን ይመስለኛል። ግን ብጽዕት ቲዩብ ረጅም የሚሆን ይመስለኛል እና ኮሜንት መጻፊያው ላይ አስቀምጡልኝ የትኛው ይሁን ከሁለት አንዱ ምርጫ ስጡ። ኤኒ ኮሜንት ካላችሁ ደግሞ ሌላ ኮሜንት መጻፍ የምትፈልጉ ደግሞ ኮሜንት ማስቀመጫ ላይ አስቀምጡልኝ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ሰብስክራይብ ማድረግ ብቻ ሳይሆን የደውል ምልክቷን ስትጫኑ እኔ የምለቀው ቪዲዮ ሁሌ ይደርሳችኋል ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስል ነበረ።